ዛሬ ደግሞ በቀሚሷ ውስጥ የተኛሁት ለምንድን ነው? ቆይ ግን ሰላም እናቴ ትሆን እንዴ? ብዙ ዓመት እዚህ ቤት ኖራለች። በዛ ላይ ትወደኛለች። እንክብካቤዋ ለየት ያለ ነው። ቶሎ ቶሎ ካልመጣች ትለኛለች። በዛ ላይ ዋሹኝ እንጂ ሰላም ስለ እናቴ ለናታን በሰጠችው ወረቀት ላይ ጽፋለች። ግን አላሳይሽም አሉ። ግን ደግሞ እኔ ልጇ ብሆን ለምን ዝም ትለኛለች? እናትሽ ነኝ ልጅ ነሽ ለማለት ምን ይከለክላታል? የድራይቭ እኮ ተቀይራለች። አሁን አዲስ አበባ። እሰይ በጣም ደስ ይላል ብዬ እንኳን ለዚህ ያበቃሽ። አመሰግናለሁ ሰላምዬ። ያው እስከዛሬም ስላስቸገርኩሽ በጣም ይቅርታ። ኧረ ወይ ብዬ በጭራሽ አላስቸገርሽም። ሰላምዬ ጥያቄ አለን። ጥያቄ ይዘን የመጣ ነው። ምንድን ነው ዳጣዬ? የምን ጥያቄ ነው? ከምሬ ነው ሰላምዬ። በህልሜ እየመጣሽ እያስጨነቅሽኝ ነው። ዳጣ ተይ፣ እንደዚህ ይባላል ሰው ቤት መጣል? አይ ናታን፣ ዛሬ ግዴታ ነው። ኪድዬን ሰላምዬ አልፈታሽ። ይኸውልሽ ዛሬ ልቤ የጠረጠረውን አረጋግጬ ወይም ደግሞ በቃ ሁሉም ነገር አውቄ በሙሉ ልቤ ነው መሄድ የምፈልገው። ዳጣዬ ምንድን ነው? ይኸውልሽ ሰላምዬ በህልሜ ትመጭብኛለሽ፣ ከዛ ቀሚስሽ ውስጥ እገባለሁ እና ደግሞ ወረቀቱ ላይ ስለ እናቴ የሆነ ነገር ጽፈሻል። ከእኔ እድሜ በላይ ደግሞ እዛ ቤት ውስጥ አንቺ ኖረሻል። ስለዚህ ስለ እናቴ የሆነ ነገር ታውቂያለሽ። ናታን ዝም በል። አንድ እርግጠኛ የሆንኩበት ጉዳይ አለ። ምንድን ነው እሱ ዳጣዬ? ዳጣም በቀናት ውስጥ እናቷን ታውቃለች። እንግዲህ ከዛ በኋላ ምን እንደሚፈጠር አብረን እናያለን። ዳጣ ዛሬው ሰላምን ከባድ ጥያቄ ጠይቃታለች። እሱም እንግዲህ ሰላምዬ እንደ ዛሬ ጥያቄ ይዤ ነው የመጣሁት በማለት እንግዲህ አብሮ ተሰባስበው ሰላምዬን ለጥያቄ በሄዱበት አንድ ላይ ሆነው ጥያቄውን አቅርባለች ማለት ነው። ጥያቄዋም እንግዲህ በጣም ከባድ ነበር። ምንድነው ዳጣዬ ምን ቸገረሽ ብላ ነው እንግዲህ ሰላም በፈገግታ ጥያቄዋን ለመቀበል የፈለገችው። ግን ይሄንን ስትል አቢጌልም ሁሉም ልጆች አንድ ላይ ስለነበሩ ነገርዮሽ በጣም ከባድ ነበር ማለት ነው ቤተሰቦቻችን። በመጨረሻም እንግዲህ ሰላምዬ በቃ ጥያቄ መልሽልኝ፣ በቃ ዛሬ ኪድዬን አልፈታሽም፣ በቃ የመጨረሻ የውስጤን ጥርጣሬን ጭምር ነው እንግዲህ ይሄን ነገር እምነግርሽ። ስለዚህ ይሄን ነገር በእርግጠኝነት ምንም ሳትዋሽና ነገርዮሽ ምንም ሳታስተባቢ እንደምትመልሽልኝ ተስፋ አደርጋለሁ። በቃ እኔ በቃ መተኛት አልቻልኩም። በህልሜ ትመጭብኛለሽ፣ አንዴ በቀሚስ ስርሽ ስገባ፣ አንዴ በልብሶች ስጠለል፣ አንዴ በቃ አንቺ ጋር ነው የማድረው። ብዙ ነገሮችን እያደረኩኝ ነው። ስለዚህ እባክሽ ሰላምዬ ምንድነው ያለው ነገር? ሲቀጥል ደግሞ እዛ ቤት ውስጥ ከአመታት በላይ ተቀምጠሻል። ያ ማለት ከኔ እድሜ በላይ ተቀምጠሻል። ስለዚህ ባጭሩ ስለኔ እናት አንቺ የምታውቂው ነገር ይኖርሻል ማለት ነው። ስለዚህ ይሄን ነገር እንድታስረጅኝ እፈልጋለሁ። ሲቀጥል ደግሞ ባለፈው በጻፍሽው በደብዳቤው ላይ ስለኔ እናት እንደጠቀሽ ሰምቻለሁኝ። ስለዚህ የምታውቂውን ነገር ሁሉ ንገሪኝ በቃ ዛሬ አልፋታሽም። ይሄን ነገር ማታደርጊ ከሆነ እንግዲህ ሌላ ነገር ነው የሚፈጠረው በማለት ነው እንግዲህ ሰላምን የጠየቀቻት ዳጣ። ሰላም እንግዲህ በጣም ነው የደነገጠችው። መጀመሪያ በቃ በህልም እየመጣሽብኝ ነው ስትላት በቃ ክስም ምን ያለችው ሰላም አስባችሁታል። በቃ ከባድ ነው። ሲቀጥል ይሄን ያክል ለምንድን ነው በቃ ንገሪኝ፣ ስለናት የምታውቂውን ሁሉ ንገሪ ኪድዬን በቃ ነው ያል ነበር እንግዲህ ናታን እዚህ ጋር እንደ ዳጣ ታይ እንጂ ሰው ቤት ተመቶ እንደዛ አይባልም እኮ ጥሩ አይደለም፣ እንደዚህ ማለት የለብሽም ብሏት ነበርና እንደዚህ ሲላት ናታን ረፋርፋ ተቀመጣ አይመለከተም። በቃ የምታውቀው ነገር ትንገር፣ ሌላ ነው ምንም ነገር እንኳን አልፈልግም። ስለዚህ ለምንድን ነው የማይባለው ይባላል። ለምን ነው የማይባለው? እሱን እኔ እንባልና የማይባለው አውቃለሁ። ስለዚህ ጥያቄ መልሽልኝ በማለት ነው እንግዲህ ጠየቀቻት። ሰላም እዚህ ጋር እንግዲህ የምትመልሰው ግራ ግብትና ያላት አንገቷን የደፋችው በጣም ከባድ ነው ጥያቄ ያስባችታል። እንግዲህ ደረጀ እንዳትናገሪ ብሎ ከአንዴ ሁለቴ ደጋግሞ ይነግራታል። እንግዲህ ደረጀም ዛሬ ከናታን ጋር ሲያወሩ እንደነበረው እንደሰማችሁት እንግዲህ በቃ አሁን በዚህ ሰሞን ውስጥ ዳጣ እናቷን እንደሆነች ከኔ ማወቅ አለባት። በቃ ሰላምም እናትሽ እኔ ነኝ ብላ ዳጣን ከመንገሯ በፊት እኔ ራሴ መናገር አለብኝ
ይሄን ነገር በቃ ብላ ነው እንግዲህ ያሰበ የነበረው። ከናታን ጋርም እያወሩ ነበረ። አባዬ እንደዛ አድርግ በቃ የመጣውን ነገር በትዕግስት መቀበል ነው። በዛ ላይ ደግሞ ከሌላ ሰው ይሄ ነገር ሚስጥሩ ከሚሰማ ሁሉም ነገር መናገር አለብኝ ያለው ነበርና እንግዲህ ደረጀ ለመናገር ወስኖ ዳጣንም እናቷን ወይዘሮ ማርታንም ደግሞ ዳጣ ልጁ እንደሆነች ለመናገር ወስኗል። ያንንም እንግዲህ እሱ እየተዘጋጀ ባለበት ላይ እንግዲህ ዳጣ ቀድማ እዚህ ጋር ለእናቷ ወይንም ደግሞ ለሰላም ትልቅ ጥያቄውን አቅርባለች። እዚህ ጋር ሰላም በጣም ነው የምትቸገረው በእርግጠኝነት። ምክንያቱም ብላ እንዳትል ደረጀ፣ በዛ ላይ ደግሞ ቤት እዚህ ያሉ ልጆች በጣም ከባድ ነው። ኤቢ ያለች እንግዲህ ከሰላም ነው ዳጣ የሰላም ልጅ ናት ሲባል ይሄ በጣም ደግሞ ሌላ እንትን ነው። እንዴት ለካ ከሰራተኛ ነው ወይ? ሁለተኛ ደግሞ የዳጣ ብቻ ሳይሆን አሁን ከባድ ችግር የተወለደው ልጅ ሰላም የዳጣ እናቷ ከሆነች ለካ ይሄንን የሚወለድከው ከሷ ነው። ለካ በማየ ላይ ሌላ ልጅ ሁለት ልጅ ለዛውም አንድኛው ሲደንቃት፣ ለዛውም ዳጣ የሱ ልጅ መሆኑ ሲገርማ ሲደንቃት፣ አሁን ደግሞ ይሄም የተወለደው ልጅ የሱ እንደሆነ ወይም ደግሞ የአባቷ ልጅ እንደሆነ እናቱም ሰላም እንደሆነች ኤቢ ብታቅ በጣም ከባድ ነው። አስባችሁታል? በቃ ይሄ ጠሸሽ ነው የሚያደርጋት። በርግጥ እግዚአብሔር ይመስገን አሁን ላይ የተወሰነ ለውጥ አላት፣ ግን ማለት በቃ ከምትችለው በላይ ነው የሚሆንባት። በጣም ከባድ ነው ማለት ነው ስሜቱ። ስለዚህ ያው የሚሆነውን ነገር ለማድረግ እንግዲህ የምትችለውን ያክል እያደረገች ነው፣ ግን አንዳንድ ነገሮች ከአቅሟ በላይ ነው የሆኑባት። ስለዚህ ኤቢ እዚህ ጋር ያው እንግዲህ ማን ነው ሰላም ለዳጣ ይሄን ነው ብላ መልስ ትሰጣለች ብዬ አላስብም። ምክንያቱም አስቸጋሪ ስለሆነ ምክንያቱም ይሄ እንደዚህ የምታደርግ ከሆነ ሌላ ጸብና ክርክር ስለሚመጣ ነገርዮሹ ሌላ መስመር ስለሚይዝ ያው እሱ ነገር ለማስተካከል ሲባል እንግዲህ ሁኔታውን መታገስ ማየት ግድ ነው ማለት ነው። እሱንም እንግዲህ ያው ሁሉንም ነገር በትዕግስትና በሰብር መጠበቅ ነው። ስለዚህ ሰላም እዚህ ጋር እንግዲህ የሆነ መልስ ሰጣ ዳጣን ትሸኛታለች ብዬ ተስፋ አድርጋለሁ። ምክንያቱም ቀስ አድርጋ ማስረዳት ታውቃላችሁ። አይ ዳጣዬ እንደዛ ሳይሆን እንደኔ ማቀ ጉዳይ የለኝም። በዛ ላይ ደግሞ ለምን ደረጃ አትጠይቂውም እንዴ እንደዚህ እስካሰብሽ ምናም ብላ ምትላት ይመስለኛል። ምክንያቱም ብላ እዚህ ጋር ካለች አሁን ለዳጣ መናገሩ ሳይሆን ከባዱ ነገር አብረዋት ያሉት ምጥናለች ናታን አለ። ናታን እንኳን ሁሉንም ነገር ያውቃል። ሰላም እዚህ ጋር ኤቢ ያለች። ስለዚህ በጣም ከባድ ነገር ነው የሚፈጠረው። ስለዚህ እሱን ነገር ለማድረግ እንግዲህ የምትችለውን ያክል ማድረግ ትፈልጋለች። ምክንያቱም ዳጣ እንግዲህ በቃል ሟስ ያቃዣት ምናምን ነበርና ያንን ነገር አስባ ነው። ከዛ በመነሳት እንግዲህ ቆይ ይሄ ነገር የሆነው ለምንድን ነው? ሰላምስ ይሄን ያክል በህልሜ የምትመጣብኝ የምትልብኝ ለምንድን ነው? ሲቀጥልስ ይሄ ነገር እንዴት ነው እንደዚህ ሆነው ማለት በቃ ለምንድን ነው አባዬስ የማይነግረኝ? ለምንድን ነው እናቴን አስተዋውቀች ነው እንደዚህ ስሉ ሌላ ጭንቀት ያመጣል። እኔስ እስከመቼ ነው? ለምንድን ነው? ሲቀጥል ሰላም የዛን ጊዜ ጻፈችው ነገር ደበቁኝ እንጂ አብጌልም እንዳትናገር ከለከሏት እንጂ ይሄ ቢኮ ልትነግረኝ ነበረ። ስለዚህ በቃ ይሄ ነገር የሆነ ሚስጥር አለ። ሲቀጥል ደግሞ ሰላም እዚህ ቤት ረጅም አመት ስለቆየች ብዙ የምታውቃቸው ሚስጥሮች አሉ። ስለዚህ በቃ ትንገረኝ፣ ስለናቴ የምታውቀውንም ነገር ትንገረኝ ብላ ነው እንግዲህ ፍጥጥ ያለችው የነበረው። ግን ያው ፈቃደኛ አልሆነችላትም። ሰላምም እዚህ ጋር ሀሳቧን ታስቀይራታለች ብዬ ተስፋ አድርጋለሁኝ። እንግዲህ በቅርቡ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን ማለት ነው ቤተሰቦቻችን። ሌላው እንግዲህ ገዜና ለዛ እንግዲህ አሪፍ ቅርርብ ላይ ነው ያሉት። ግን እንግዲህ ያው የድህነት ጉዳይ የወንድ ልጅ እርግማን ነው ድህነት ነው ያለው ገዜ። ወንድ ልጅ ድሃ ሲሆን ያው መረገም ነው ብሏል። እና እንግዲህ በዚህ ልክ ነው እየሆነ ያለው ነገር። ሁኔታዎችን ለማስተካከል በሚችለው ነገር እየሞከረ ነው የሚገኘው። ግን በጣም ከባድ ነው ቤተሰቦቻችን፣ አስቸጋሪ ነገር ነው። ለዛ ደግሞ እንግዲህ ከነገዜ ፍቅር ነገር አለባት። ግን በቃ እናቴን የሚያስደስት በቃ ለበናቴን የሚያኮራ ባል ነው የምፈልገው። እሱን የሚያደርግ ደግሞ ባል የለም አሁን ላይ አይገኝም እያለችው ነው። ገዚህ አይጠፋም ይሆናል አንድ ቀን እኔማ አለውልሽ አልልሽ ችጋራም ነኝ እናትሽን ማኮራ ባል አልሆንም። እንግዲያማ ቢሆንም አኖሮ ችግር በሽታ ባይሆንብኝ ኖሮ አንቺን የመሰለ ቆንጆ አግብቼ ልጆች ካንቺ በወልድ እኮ መታደል ነበረ እያላት ነው የሚገኘው።
ያው ለዛም ደግሞ አይ ገዜ ችግር የለውም ዋናው ሰው ባለው ደስተኛ ከሆነ ሁሉም ነገር ይደርሳል እያለችው ነው። እሱም እንግዲህ የእውነትሽን ነው ችግር የለውም ለዛ እያለን ነው። አዎ ገዜ ምንም ችግር የለውም እያለች የምትገኘው እንግዲህ እነሱም በቅርቡ እንደሚጣመሩ ተስፋ እናደርጋለን። እንግዲህ ዳጣ እናቷን ተወቅፍትህ እያለን እየጠየቅን ነው። እንግዲህ በቅርቡ እናቷን አውቃ እሷም ደስታዋ ሙሉ እንደሚሆን ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምታ ይድረሳችሁ። ወዳችኋለሁ። ባይ ባይ።